ነው ቻሌንጅ የሚያደርግ ሐሳብ እንዳመጣችሁ አይነት ታወራው ምኑ ላይ ነው? እኛስ ምን አለን ብራዘር? እኛም እኮ ያልነው እኮ ሰውየው ሲፈስረው እኮ ቁርአናችሁ ላይ ያለውን ስሜቱ ከቻለ ይጹምና ጾሞ ማለት ነው ይቆጣጠር። ጾሞ ደግሞ ካልቻለ ብልቱ ሊፈነዳ ካለ ይላል። ስሜቱ በጣም ሃይ ከሆነበት ይሄ እንደውም ዛኪር ናይክ መሐከለኛ ስሜት ያለው ሰው አለ፣ ስሜት የሌለው ሰው አለ፣ ስሜቱ ከፍ ያለ ሰው አለ ብሎ ነው የሚያስረዳው። እዛ ደረጃ ላይ ሆኖ በቃ ሊፈነዳ ከደረሰ ሊጡ ሊለጥለጥ ነው የሚለው። ምን ታመጣዋለህ ታዲያ? ቆይ ባይ ዘ ወይ አይነት ወሬ ነው የሚያወራው። በጌታ ከስር ሻሃዳ ይዛለው የሚል ሰው እየጻፈ ነው። አስገባው እስኪ። ኧረ እባክህ አንዴ ያዘው ሰያሽ። ዶክተር ዛኪር እየተናገረ ያለው ከራሱ አይደለም፣ ሰዎችን እየጠቀሰ ነው። አሁን ስማው እሺ፣ ማን እንደሚጠቅስ ማለት ነው። እከሌ ያለ ሜንሽን የሚያደርጋቸው ሰዎች አሉ። ኢብን ሐሰም ብሎ ኢብን ሐሰም ሳይስ እያለ ኢብን ሐሰም እንዲህ ብሏል እያለ የእሱን እያብራራ ነው። ኢትስ ፐርሚትድ አለ። ፐርሚትድ ማለት ምን ማለት ነው? ወሰያ አሁን እኮ ከንግግሩ የተረዳ ነው ሁሉም ዑለሞች መክሩህ እንደሆነ እንደተስማሙ ነው። በዚህ ተስማማለህ? ቃል አትስማማ? ሌላ ማለት ተስማማለህ? አትስማማ? ሁለት ናቸው። መክሩህ ጋር ነው ያመጣውኝ ነብይን ድርጊት ሲያደርገው እንደነበር ባሳየስ ነው። እሱ ያወራለው መክሩህ እንደሆነ የሚለው መክሩህ እኮ ብለው ያሉ ውስጥ ዑለማዎች አሉ። አይ መክሩብም አይደለም ምንም ችግር የለውም ያለ ምንም ኮንዲሽን ይፈቀዳል የሚሉም አሉ። ቆይ እኔ እኮ አብዛኞቹ ግን ይፈቀዳል የሚል ሐሳብ ሐዲስ እንኳን የለም ብታመጡ እንኳን እኔ ላሳየህ እኮ በቃ አለቀ። ክርክር አይደለም። እኔ ላሳየህ እሺ፣ ቆይ እናሳያለን። በጌታ ስም እንጭወት አለ የሚል ሐዲስ አታመጡም ብታመጡ እኔ ላሳየህ በቃ ቻሌንጅ የሚያደርግ ሐሳብ አይደለም ያመጣችሁት። አለቀ በቃ እኔ ላሳየህ አንተ እሺ፣ ቆስጠንጢኖስ ታሳየዋለህ አንተ አንድ ጊዜ ይፈቀዳል የሚል ቢመጣ እንኳን እስልምናን ቻሌንጅ አድርገህ ክርስትናን የምታቆምበት ሐሳብ አይደለም። ሰያ ባል የሌላት ሴት ነው የተባለው። ባል የሌላት ሴት የመጨረሻ ስለ አይሻ ነበር የምታወሩት። ሚውት አድርጉት እስኪ። ሚውት አይሻ ህዝቡ ደከመ፣ አሁን ወደዚህ መጣ። በጣም አይ አሳይተህ ነው እንገላግለው በቃ። ሌላ እሺ፣ ቆስጠንጢኖስ ያወራው ነገር ላይ አንድ ሐሳብ እንስጥበትና እሱን አንተ አዘጋጀውና ትልቁ ላይ አድርጉት። ቆስጠንጢኖስ ተዘጋጅቷል ኦልሬዲ። እሺ፣ አንድ ሐሳብ የቅርቆስ ሐሳቡን ይጨርስ መጀመሪያ። እዚህ ላይ ግን ያወራው ነገር ላይ እኛ አሁንም ደጋግመን የምንናገረው ነገር እኛ ያልነው ሚስት እያለ ማስተርቤሽን ይፈቅዳል አሉ አብዛኞቹ ዑለማዎች። አላልንም የሚፈቅዱ ቢኖርም አብዛኞቹ ግን ሚስት እያለው አይቻልም ኮንዲሽን አስቀምጠዋል። ባል እያላት አይቻልም። ባልም ሚስትም ኖሯቸው ደግሞ ሳይኖራቸው ቀርቶ ወጣቶች ሆነው ስሜታቸው ሃይ ሆኖ መቆጣጠር የማይችሉ ከሆነ ባያደርጉት ይመከራል። ስሜታቸውን ግን መቆጣጠር ካቃታቸው ያድርጉት። እንደውም ጾም ላይ ሁላ ቢሆን ያድርጉ ነው የሚለው። ምን ተጠቅሞ ሊጥ ተጠቅሞ እጁን ተጠቅሞ የሚስቱን እጅ የባሪያ የብቻ የህፃን ልጅ እጅ ተጠቅሞ ጾም ላይ ሆነውም ነው ያልከው ይላላው ከፍትልሃለሁ ይላል። አይገርምም? የጾመ በቀኑ ክፍለ ጊዜ ይፍታ ጾሙን ይላል። ጾሙን ይፍታ ይላል። አይገርምም? እናሳያለን፣ እናስነብባለን። ጾሙን ይፍታ ይላል ተፍሲሩ ላይ። የቀን ጾም የሚጾመውን የረመዳን ጾም ነው። ስሜቱ በጣም ሃይ ከሆነበት ሄደ ፈትዋ ጠይቅ። ስሜቴ በጣም ሃይ ከሆነብኝ ብለህ ጠይቅ እስኪ። ሂድ እስላሚክ አንሰር ኩዌሽን ፈትዋ ጠይቁ። የምታምኑ ትልልቅ ዑለማዎች ጠይቋቸው። ደካማ ሐዲስ አታመጡም። በጣም ታሳዝናላችሁ። ደኢፍ ሐዲስ አምጣ። ደኢፍ ሐዲስ ሰሂህ ሐዲስ ነው። ደካማ ደኢፍ ሐዲስ አምጣ እስኪ። እዚህ ለሚከፍል ነው ቪዲዮ እንዳለቀ ወደ ሐዲስ እንገባለን። አንዴ ቪዲዮ ሰማውና ወደ ሐዲስ እንገባለን። አተከራከሩ። ቪዲዮ ይለቅ በእናታችሁ። በቃ ቪዲዮ ዴባቶ አትመልስለት። ቪዲዮ ይለቅና አትመልሱለት ፕሊዝ። እሺ አንዴ ስሙኝ ሁላችሁ። አንድ የተዋሸ ውሸት አለ። የራሱ ሐሳብ ነው እያለ ነበር ሰያና ማንን ሜንሽን ሲያደርግ ነበር። ያው ቅድም ጀምሮ ሳሳያችሁ ነበር። አሁን ደግሞ የኢብን አባስ ተማሪዎችን ያመጣል። ያው Ibn Abbas has put masturbation in the makruh category and even they say it is makruh. But የማን ተማሪዎች? የኢብን አባስ ተማሪዎች student of ኢብን አባስ ያለኝ ኢብን አባስ ማን ነው? ኢብን አባስ ማን ነው? የቅርቆሱ እሱን ብታብራራው። ኢብን አባስ ማለት የመሐመድ አጎት ልጅ። without any condition. ቆይ አንዴ እሺ ቃል አንዴ ምን እንደሚል የኢብን አባስ ተማሪዎች ምን አሉ ይላል። But the other group of students of Ibn Abbas, may Allah be pleased with him, they said that it
it is mubah, it's permitted without any condition. Amongst them, but the other group of students of Ibn Abbas, may Allah be pleased with him, they said that it is mubah, permitted without any condition. Without any condition. እነማን አለ ኢብን አባስ። አሁን ቀደም ባይዘው ማን ነው አይ ቲንክ ኢብን ማን ነው ያለው ብዙ ሰዎችን ሜንሽን ሲያደርግ ነበር ከ12ኛው ደቂቃ ጀምራችሁ እስከ 16ኛው ደቂቃ ድረስ ኤኬሌ እያለ ሰዎችን ነው ሜንሽን ሲያደርግ ነበር። የኤኬሌ ተማሪ ኤኬሌ እንደዚህ ብሏል፣ የኤኬሌ ተማሪ ኤኬሌ እንደዚህ ብሏል። የራሱን ሐሳብ አይደለም ዶክተር ዛኪር የተናገረው የሊቃውንትን ሐሳብ ነው፣ ወይም ደግሞ የሙፈሲሮችን ተማሪዎች ሐሳብ ነው የተናገረው። ኤኬሌ እንዲፈቅደዋል፣ ኤኬሌ እንዲህ ብሏል። ሶ ዶክተር ዛኪር የራሱን ሐሳብ ነው የተናገረው። ውሸት ይሄው ኢብን አባስ ተማሪዎች አለ፣ ይሄው ቀደም ሲል ያሰማዋቸው አለ ኤኬሌ እያለ ሜንሽን ያደርጋቸው አካላት አለ። ስለዚህ ራሱን ሐሳብ አይደለም የተናገረው፣ የብዙዎችን ሐሳብ እየመጣ ነው። ኢትስ ሙባህ ኢትስ ፐርሚትድ ዊዛውት ኤኒ ኮንዲሽን። ምንም ኮንዲሽን የለውም። ጾም ብትሆን ምን ብትሆን አለ ኮንዲሽን አለው። ጾም ከሆንክ ተው ምናምን ኖ ዊዛውት ኤኒ ኮንዲሽን፣ በምንም ሁኔታ ውስጥ ቢሆን ማድረግ ይችላል ብሎ ተናገረ። አሁን ወደ ነብዩ አድርጓል አላረገም? ቆስጠንጢኖስ ቀጥታ። እሺ ቪዲዮን አልጨረስኩም ግን ይሁን እሱ መጨረሻ ላይ ይናገራል የራሱ አመለካከት እንደሆነ ከነሱ የወሰደው ራሱ እንደሆነ ይናገራል። ደካማ ሐዲስ ስጠኝ እኮ ነው ቪዲዮ ደካማ ሐዲስ ስጠኝ። አሁን ከኔ ጋር እናውራ። እሺ ደካማ ሐዲስ ስጠኝ። ሰሂህ ሐዲስ ተው ደካማ የሚባል አሁን ችግር የለውም። አሁን አዳምጥ። ገብረ አውናንን አይወለ ገብረ አውና አይሰማም እንዴ ድምጼ? አይ ቪዲዮ ክፈት። ከምን ላይ ነው ለከፍት ነው። እኔ ካንተ ጋር መጨቃጨቅ ስለማልፈልግ ፖይንት አስይዛለሁ፣ እንጨርሳለን ማለት ነው። ገብረ አውናንን መሐመድ ከፈጸመው በቃ ትቀበለዋለህ አትቀበለው? ትቀበላለህ አትቀበለው? ምንድነው ገብረ አውናን? በእጅ እንትን ብሎ ማፍሰስ ማስተርቤሽን ነው። አንድ ነው ምንድን አንድ ነው ሳይሆን ትርጉሙ ቀጥታ ንገረኝ። እሺ እኔ መናገር አልፈልግም ቃሉ ለዛ ነው። እሺ ክፈት ይስማማል። ክፈት ማስተርቤሽን ከባለቤት ጋር ተገናኝተህ አውጥተህ ማፍሰስ፣ ይሄ በጠቅላላ ገብረ አውናን ነው የሚባለው። ይሄንን ከፈጸመ መሐመድ አትቀልድ፣ ተው ሰው ያዳምጣል። ከባለቤት ጋር እየተገናኘህ አውጥተህ ማፍሰስና በራስ በእጅ ስሜትህን ነካክተህ ማፍሰስ አንድ ነው። አዎ ይሄ ገብረ አውናን ይባላል። ለማንኛውም ካላወቅ እሱ ማስተርቤሽን አሳያለሁ፣ በደንብ አሳያለሁ። ችግር የለው። አዎ ገብረ አውናን ማለት ነው። በእጅህ ነው ያንን ነገር የምታደርገው። ምን አይነት ድርጊቱን የምታደርገው በእጅህ ነው። በቃ አለቀ። ዘርህን ውጪ ማፍሰስ ማለት ነው። በቃ ለማንኛውም ያን የተከበረውን ዘር መፍጠር የሚችለውን ዘርህን ውጪ ከሚገባው ቦታ ውጪ ስታፈስ ሁሉ ምን ይባላል? ማስተርቤሽን ይባላል። አለቀ። ስለዚህ በእጅ የምታደርገው ድርጊት ሁሉ ስሜትህን የምታመጣው እንዴት ነው? ከሚስት ጋር ተገናኝተህ ነው ወይስ እሱ ማውራት ስላልፈለገ ነው? እሺ በጣም የሚያሳፍር የሚደብር ነገር ነው። እኔ ግን አስረግጬ እነግርሃለሁ። አይ የማይሆን የመጨረሻው ክፍለ ጊዜ እጁን ተጠቅሞ ነው የሚያፈሰው። ይኸውልህ ሚስቱ ጋር ግንኙነት ቢያደርግም የመጨረሻው እና ታዲያ የመጨረሻውን ሲያፈስ እጁን ተጠቅሞ ነው የሚያፈሰው እያለ ነው። እስኪ እጅ ተጠቅሞ ሚል ታመጣለሽ እና ታዲያ እንዴት ነው ታዲያ የሚያፈሰው? እሺ አንተ ታስረዳለህ። እጅ አንተ ታብራራዋለህ። ታመጣለህ። እስኪ አንተ ታብራራዋለህ። እኛ እዚህ ውስጥ አንገባም። ከዚህ በላይ አንሄድም። እኛ አንባለን። ከዚህ በኋላ ስለማንል አሁን እኔ ማቀርብልህን ሐዲስ መሐመድ ይህንን ነገር እንዳደረገው የሚያሳይ ነው። ማመጣለህ ሐዲስ ቡሃሪ ላይ ነው። ኧረ አትቅጠፍ በእናትህ። ግብረ አውናንና እንትን አሁን ያልከውና ማስተርቤሽን በጣም ዲፍረንስ ያለው ነገር ነው። እሱ ለህዝቡን ተወው። አማርኛ የሚችል ሰው ይታዘብሃል። ለህዝቡን ተወውና እንከፍተዋለን። ለህዝቡ ተተናል ራሱ በቃ ችግር የለውም። እንግሊዘኛው ለምን እንደሚል ታመጣዋለህ። እስኪ እናየው። በቃ ችግር የለውም። ይኸው አረብኛ ይሻላል እንግሊዘኛው ላይ አልኩ። እሺ ይኸው the prophet አለ took the janaba መጀመሪያ እሺ took the bath of janaba እሺ ምን ይላል? አምሮ ሴክሹዋል ሪሌሽን ከዛስ በምኑ
ሴክሹዋል ሪሌሽን ምንድነው? ሴክሹዋል ሪሌሽን ምንድነው? ምን ይሄንንም ልሸመጠጥ ነው? እሺ ግንኙነት ነው ሴክሹዋል ሪሌሽን። አይዞህ ከዛ ሌላ አዲስ ላመጣልህ እኮ እንደው። እሺ ቀጥል። he first cleaned his private part በምኑ? በእጁ his hand ያጸዳል እኮ ነው ወንድሜ። ከዛ ያጸዳልሃል። ምን ያደርገው? ያዝረከረከው ይሄ እኮ ስለ ትጥበት እኮ ነው። አረበን ምከሩት በእናታችሁ። ይህን ድርጊት ከፈጸመ በኋላ እሺ ቢያንስ እዚህ ላይ ህሊና ያላችሁ ገስት ላይ ህሊና ያላችሁ ሰዎች ስለ ትጥበት የሚያወራውን ሐዲስ ሐዲሱን ነው እንጂ ሐዲሱን አንበበው ይጨርሰው። እሺ ግድግዳ ላይ ቢጠርገው ምንድነው? ቆይ ገና ላነብለት ስለሆነ ነው። ቆይ ዝም በለው። አውቆ ያቆነጠነጠው ለዛ ነው። ይሄውልህ ይሄ ትጥበት ነው እያለ ነው የሰውዬ። ያንን ነገር እጁ ላይ የቀረውን ዘር ከላይ ጀምረ ተርጉመው። ከላይ ጀምረ እኮ ችግር የለውም። መጀመሪያው the prophet took the bath የሚለው ባዝ ኦፍ ጀናብ ይላል። ጀናብ ምን ማለት ነው? ያው አረ ባዝ ኦፍ ጀናብ ምን ማለት ነው? ባዝ ምንድን ነው? ላይ ያብራራልህ ነው። አንድ ደቂቃ እኮ ብትታገስ እንትን ትላለህ፣ ትሰማለህ። ዝም ብላ ትንጫጫ። ያው ሴክሹዋል ሪሌሽን ኦር ዊት ድሪም ይላል። ህልመ ሌሊት ወይም ከሴክሹዋል ሪሌሽን ጋር። ሴክሹዋል ሪሌሽን ግለ ወሲብም ይሆናል ከሚስቶቹ ጋር። እሱ እኮ የጀናባ ትርጉም እኮ ነው ወንድሜ። እሱ እኮ ጀናባ እኮ የጀናባ ትርጉም ነው። ይሄን ነገር ካደረገ በኋላ ጀናብ ከሆነ በኋላ ለማንኛውም ዘሩ ከወጣ በኋላ ዘሩ ከብልቱ ከወጣ በኋላ ምን ያደርጋል? ሂ ይላል ሂ ፈርስት ክሊንድ ሂዝ ፕራይቬት ፓርት በምኑ? በእጁ እንደዚህ ያጸዳል። ካጸዳስ በኋላ የቀረውን ዘሩን ምን ያደርገዋል? ኤንድ ዘን ራብዲት ያንን እጁን ምን ኦን the wall ዘሩን አምጥቶ በእጁ የቀረውን ጭራሽ አመቱ እንዲመረገዋል እንዲህ እያለ ይጠርገዋል። እሺ ቀጥሎ ምንድን የሚለው? ከዛ በኋላ ነው ለመታጠብ ሄደው ከዛ ሄዶ ይታጠባል። ግን ያንን ዘሩን አምጥቶ ምንድነው የሚያደርገው? ግድግዳ ላይ እንዲለቀልቅልሃል። እኔ አሁን እዚህ ጋር አለማወቅህን ላሳይህ። ዘሩን ይሄ ሰውዬ ግብረ እዚህ ጋር አለማወቅህን ላሳይህ። የመጨረሻ ሰሞኑን ማንበብ ራሱ ሰሞኑን እንደጀመርክ ላሳይህ። እሺ ሰሞኑን ይጀምራል። ከመጀመሪያው ጀምርልኝ። አይዞህ ቆይ ይሄ ስለ ትጥበት አያወራም ብለህ ስለ ማስተርቤሽን ነው የሚያወራው ብለህ ማለት ይሄን ዘሩን ከየት አመጣው? ንገረኝ። ቆይ እሺ ዘሩ እንዴት ሊወጣ ቻለ? ባዝ ምንድነው? ቱክ ዘ ባዝ ምን ማለት ነው? ዘሩ እንዴት ሊወጣ ቻለ? ንገረኝ። ቆይ ቱክ ዘ ባዝ መሐመድ ዘሩ እንዴት ሊወጣ ቻለ? ኧረ በእናትህ ኧረ እስኪ ገስት ላይ እንዴት ሊወጣ ቻለ? እኔ ምን አገባኝ? ስለ ተጥበቷ አይደለም ነው ፖይንቴ ነው እዚህ ጋር ስለ ተጥበቷ አይደለም። ዘሩ እንዴት ሊወጣ ቻለ? በግንኙነት ነው የወጣው። አሳይ ማስረጃ እዚህ ጋር አሳይ ማስረጃ በግንኙነት። እሺ እጁ ላይ ምን ይሰራል? አንተ በግንኙነት ይምጣ። እጁ ላይ ምን ይሰራል? እሺ ላሳይ። ከዚሁ ላይ ላሳይ። እጁ ላይ ምን ይሰራል? ዘሩ በግንኙነት ያምጣው። ግን እጁ ላይ ምን ይሰራል ዘሩ? በዚህ ደረጃማ ድንቁርና ጥሩ አይደለም። በጣም ጥሩ ድንቁርና አይደለም። በጣም ጥሩ ትጥበት እየነገረህ ይኸውልህ የጠየቁ ጥያቄ ይሄንን ዘሩን ከየት አመጣው ስለ ክርስቲያኖችን መናቀህን ነው የሚያሳየው። በዚህ ደረጃ ክርስቲያኖችን መናቀህን ያሳያል። እጁ ላይ ምን ይሰራል ዘሩ? እሺ ላሳይሃል። እጁ ላይ ምን ይሰራል ዘሩ? እሺ ልተርጉምልህ። እሺ ፕሮፌት ሰለላሁ ዐለይሂ ወሰለም ቱክ ዘ ባዝ ምን ማለት ነው? ቱክ ዘ ባዝ ወንድሜ እስኪ ይሄን ብቻ ተርጉምልኝ። አንተ ለማስተርቤሽን ነው እና ይሄ ስለ ማስተርቤሽን ነው ስለ ትጥበት ነው? ቀጥለው እንዴት ነው የሚታጠበው? ቀጥለው ይፈርስ ይላል። ፊት ምን ያደርጋል? ቆይ አንድ ጊዜ ልሰራ የፈለከው ፖለቲካ ስለገባኝ ማለት ነው። ታጠበ አለ ቱክ ዘ ባዝ አለ። ሻወር ወስዳል አለ። ሻወር የሚወስደው ግን እንዴት ነው? ቆይ ሻወር የሚወስደው ግን እኔ ላውራ። ቆይ ይሄን ሐዲስ ለማስተርቤሽን ያስረዳልኛል ብሎ ነው ያመጣው ወይስ ስለ ትጥበት ያስረዳል ነው ያመጣው? ያንን ዘር ግድግዳ ላይ የሚለቀልቀውን ዘሩን ግድግዳ ላይ የሚለቀልቀውን ዘሩን ደንቆሮ መሆኑን ወላሂ ላሳያችሁ። በጣም ጥሩ ጎበዝ። ግድግዳ ላይ የሚለቀልቀውን ዘሩን ከየት አመጡት ነው? ከየት አመጣው ንገረኝ። እሱ የሰራውን ፖለቲካ ልንገር። ቆስጠንጢኖስ ቱክ ዘ ባዝ አለ። ቱክ ዘ ባዝ ካለ በኋላ ሻወር ይወስዳል ካለ በኋላ ቀጥሎ ምን ያህል እንዴት ነው ሻወር የሚወስደው የሚለውን ሂ ፈርስት አለ። መጀመሪያ አለ። ከምንድን ነው መጀመሪያ ያለው? ሻወር ከመውሰዱ መጀመሪያ ሂ ክሊን ሂዝ ፕራይቬት ፓርት ዊዝ ሂዝ ሃንድ፣ በእጁ ብልቱን ይጠርግ ነበረ።
ምን አይደለም አይደለም እንደሱ አይደለም ከመውሰዱ በፊት እንደሱ አይደለም he first ይላል አሳየው እሺ እኔ he first cleaned his private part with his hand እጁ ላይ ያለው ያው መጀመሪያ ላይ አረበኛውንም ነግረሃለሁ ግርግዳ ላይ ነው የሚለቀልቀው ይኸውልህ ሰያ ግርግዳ ላይ ይለቀልቃል አየኸው እንትኑ ላይ ያለውን ዘሩን በእጁ ያዘውን ማለት ነው በእጁ ያዘውን ዘሩን አመጡ ይለቀልቀዋል ያ ዘር እጁ ላይ ምን ይሰራል? ምን ያህል መረዳትህን አይቻለሁ። እሺ በጣም ጎበዝ አንተ ቅድም ልትዋሽ የፈለክበት እኔ ደግሞ እሺ ባይዘው ይኸውልህ እኔ በጣም መጥፎ ሰው ነኝ። እንደዚህ አይነት ነገር እያመጣው ነው የምለጥፍልህ። አሁንም ሌላም ነገር አመጣለሁ። እሺ በጣም እኔ ዕውቀትህን አድንቄያለሁ። ሳላደንቅ አልፈም። እሺ አንዴ ልተርጉም ምን ይሰራል? አንዴ ልተርጉም ማሽን ዘሩ እጁ ላይ ምን ይሰራል? አንድ ሰው ግንኙነት ከፈጸመ ቆይ በቃ ይኸውልህ እያወራው ተደረባ አታወራ ዝም ብለህ እሺ አንድ ሰው ግንኙነት ከሚስቱ ጋር ከፈጸመ እጁ ላይ ምንም ሊሰራ አይሄድም። በቃ አለቀ። እጁ ላይ ምንም ሊሰራ አይሄድም። የተከበረ ቦታ አለ። የሀዘሩ ሴቷ ማህፀን ውስጥ ነው የሚቀረው። አለቀ በቃ። እሱ እጅ ላይ ምን ይሰራል? መሐመድ እጁ ላይ ምን ይሰራል? ንገረኝ። እሺ ልንገርክ፣ ምን እንደሚሰራ ልንገርክ። ከዛው ከሐዲሱ ላይ ጀምሬ ልንገርክ። እኔ ምን አገባኝ ሐዲሱን ይኸውልህ እዚህ ላይ ሐዲሱ እጁ ላይ እንዳለ ነው የሚናገረው። ምን አገባኝ የምትለው ከዚህ ላይ አንስተህ አንዴ ነገርከኝ። ምን ማለት ነው? ራሴን እያመመኝ ነው ሳያ ለቢኒ ሰጣሃለሁ እድሉን። አሁን ቢኒ ከፈተው ይችላል። የትም መሄድ የለብህም። አንተን ነው የምፈልግህ። ተው እሺ ለምቱክ ቆይ በቃ ቢኒ የከፈተውን ሐዲስ አንብበለት። ቢኒ የከፈተውን ሐዲስ አንብበለት ነው አሁን እሱ የታልቆ ሰንኪሎስ ስላስጨረሰው የመጨረሻ ነገረኩ ሰጣኩ። ከዚህ በላይ ክርስቲያኖች እየቀለደ እንደሆነ ላሳይ። አንተ በእናትህ ቆይ ተረጋጋ። የዘር ፈሳሹን ከፈሰሰ በኋላ ሻወር እዘኑለት እንጂ ለዚህ የዘር ፈሳሽ ማህፀን ውስጥ ውጪ ነው የሚፈሰው። የዘር ፈሳሽ ውጪ ሊፈስ የሚችለው በምን አይነት መንገድ ነው? እሱን አስረዳን። ስለ ሻወር ያመጣል። ስለ ሂፈርስት አለ እኮ ሂፈርስት ክሊኒስ ፕራይቬት ፓርት አለ። ከሻወር በፊት በእጁ ብልቱን ያጸዳል። ከሻወር በፊት የሚያጸዳው ምንድን ነው? እንደሱ አይደለም የሚለው እኔ ልተርጉምልህ። እሺ ክፈተው እንግሊዘኛውን። ለምን ዘጋህብኝ? ሂፈርስት ክሊን የሚለው ከሆነ ታስቆመኛለህ። እንደሱ አይደለም የሚለው ልተርጉምልህ። ታስቆመኛለህ። ክፈቱለት። ታስቆመኛለህ። እዚህ ውስጥ ብዙ አለ ያስቆመኛል። ልተርጉምልህ። ቆስጠንጢኖስ ራሱ ይክፈተው። ቆይ አይደለም ይሄንን ሐዲስ ተፈስሬ ላሳየው አንዴ። ለሰው አምጥተዋል። ሐዲስ ነው፣ ትክክለኛ ሐዲስ ነው ያመጣው። ግን የሚያወራው ስለ ሻወር ነው። ፍጠን እሺ ቃል በቃል ዘ ፕሮፌት ሐዲሱ የሚያወራው ስለ ጀናባ እንዴት ማውረድ እንዳለብን ነው። ጀናባ ማለት እዛው ላይ ከሴክስ በኋላ የሚደረግ ጥበት ነው። ጀናባ ማለት ሴክስ ከተደረገ ወይ ደግሞ ስፐርም ከተረጨ በኋላ ቀጥል። እሺ The Prophet sallallahu alaihi wasallam took the bath of janaba. ነቢያችን sallallahu alaihi wasallam ምን አደረጉ? ጀናባቸውን ታጠቡ ይላል። ወይም ወሰዱ፣ ሻወር ወሰዱ፣ ገላቸውን ታጠቡ። ወሰዱ ይላል። በቃ ምን አለ? ከዛ ቀጥል ሻወር ወሰዱ። በዛ ተስማምተሃል? አስፋልኝ። እሺ ቀጥል። በላራ እንትን በለዋ። አይታየኝም ለኔ አሳነስከው። ያው እሱን አብራራ። ሴክሹዋል ሪሌሽን ኦር ዌት ድሪም በህልሙ ወይ ደግሞ ከሴክስ በኋላ ስፐርም ከረጨ የሚለውን ነው። ሻወር እንደተረጎመልህ ጀናባ የሚለውን ትርጉም ነው። የሱ ጀናባ ትርጉም ነው። ስለዚህ ሻወር የወሰደው ግን እንዴት ነው የሚለውን ደግሞ ቀጥል። ሂፈርስትን አሳየው። እሺ ሂፈርስትን አሳየው። ቆስጠንጢኖስ አይታይም። እሺ ምን ማለት ነው? ጀናባ የጀናባ የጀናባ በቃ ዋናው ሊናገር እኔ ፖይንት ምን መሰለህ ነው። መች ነው የጀመረው? ግን ንጽጽር ጀናባ ማለት እሺ ተርጉሞታል እኮ ተስማምተናል። እሺ ቀጥል። ሂፈርስት የሚለውን አሳየው ነው እናታችሁ። እሺ ሂ ፈርስት ክሊን ሂዝ ፕራይቬት ፓርትስ ይላል። ኦኬ ፈርስት ያለው ከምንድን ነው? ፈርስት ያለው ከምንድን ነው? ሂፈርስት ያለው ከምንድን ነው? ፈርስት ያለው ቆይ እኔ ሚዩት አድርጌዋለሁ። ሚዩት አድርጌዋለሁ። ሂፈርስት ክሊን ሂዝ ፕራይቬት ፓርት ይላል። በመጀመሪያ ሚዩት አድርጌያለሁ። ስማ ስነ ስርዓት ይዘህ ዝም ብለህ ታወራለህ። የማን ደደብ ነው ምናምን እያልክ እየተሳደብክ ከዚህ በኋላ ካወራ ታች ነው የምትወዱ። ቢኒ ለመሰለ እንደዛ ያልኩት ለምን መሰለህ? ትክክል ናንተ ግን ለመሰለ እንደዛ ያልኩት ይሄን መረጃ በቃ እሱ መጨረሻ ላይ ሰው ይፈርዳል።
ለማስተርቤሽን ነው ይሄ መረጃ ማመጣው ብሎ ነው ያመጣው። ታውቃለህ ብሎም አመጣም አላመጣም ካለ በስነስርዓት ታስረዳለህ እንጂ ደደብ ምናምን እያልክ አትናገር። ካሁን በኋላ ንቆ ነው እኮ ያመጣው እሱ እኮ ተሳድቦ ንቆ ምናምን ያመጣው ታውቃለህ። እሺ በቃ አሁን ጩኸትህን ተው ሰያ ጩኸትህን ተውና ሂድና ተርጉመው። ይህ ፈርስት ያለው ምንድን ነው? ከፈርስት ያለው ከምንድን ነው? ፈርስት ያለው ከምንድን ነው? እሺ በል እንትን በል ፈርስት ያለው ከምንድን ነው? ይህ ፈርስት መጀመሪያ ያፈዳል። ከምንድን ነው መጀመሪያ ያለው? ፕራይቬት ፓርታቸውን ያጥባሉ አለ። ከምንድን ነው ይህ ፈርስት ብለዋል? ከምንድን ነው መጀመሪያ የሚያጸደው? ከምን ማለት ከምን ድበል ነብዩ ጀናባ ይወስዳል። ጀናባ ከመውሰዱ በፊት ብልቱን ይጠርጋል ነው የሚለው አይደለ? አይደለም። እሺ ይህ ፈርስት ያለው ከምንድን ነው? ፈርስት ያለው ፕራይቬት ፓርትስ የሚለው መታጠብ ነው ብሎ ያመጣው አረበኛው ላይ አዳምጥ ክሊን የሚለው መታጠብ ብሎ ነው ያመጣው አረበኛው። ገስል የሚለው አሁን አረብኛ ጋር ገባ። እንግሊዘኛው ነው እያነበበ ያለው። እንግሊዘኛው ምን ይላል? እንግሊዘኛው ምን ይላል? እንግሊዘኛው ምን ይላል? አረብኛው ላይ ክሊን ነው የሚለው ማጽዳት ወይ መታጠብ ነው የሚገልጸው። መጀመሪያ የሚታጠበው ከምንድን ነው? መጀመሪያ ነው ከምንድን ነው? ብልቱን ካጸዳው ለምንድን ነው ታዲያ ግድግዳ ላይ የሚጠርገው? ንገረኝ። በቃ ጨርሰናል። እዚህ ጋር መጥረግ አይደለም ረብድም፣ እሱ መጥረግ አይደለም። ቆይ ቆስጠንጢኖስ ግድግዳ ላይ ወስዶ ይመርጋል። ኧረ አንድ እንኳን ትንሽ መረዳት የሚችል ሰው የለም። ይመርጋል። እሺ ቆይ እየተረጎምኩ ልሂድ አልኩ እኮ ለምን ታስቆመኛለህ? እሺ ተርጉም። ዝም በለው አይደለም ቆስጠንጢኖስ፣ እንደዛ ሳይሆን መተርጎም ሳይሆን ፈርስት ክሊን ሂዝ ፕራይቬት ፓርት፣ መጀመሪያ ፕራይቬት ፓርታቸውን ያጥባሉ ማለት ነው። መጀመሪያ ያለው ከምንድን ነው? ይሄን ሳታልፍ ሳጨርስ ወደዛ ሄደህ ፓርታቸውን እሱንም ልመጣልህ እኮ ነው ምን እንደሆነ ልመጣልህ። ቆይ ኧረ በለው። እሺ ቆይ አንዴ ሂድ ቀጥል። he first cleaned his private part with his hand ነው የሚለው። ቢያንስ ከስር ያለው ሰው እኮ ይታዘብሃል። በቃ ቀጥል ቶሎ በል። he first cleaned his private part with his hand ይላል። ምን ማለት ነው? he cleaned his private part ማለት ፕራይቬት ፓርት እስከነ with his hand የሚለው ያጥባሉ ነው። እስከ with his hand የሚለው አንብቦ እና ተርጉሙ። አሁን መጀመሪያ ፕራይቬት ፓርታቸውን ያጥባሉ ነው ክሊንድ የሚለው። በዚህኛው በእንግሊዝኛው ክሊንድ የሚለው ያመጣው አረበኛው ላይ ገስል የሚለውን ያጥባሉ ነው፣ ይጠርጋሉ የሚል አይደለም። ገስል ነው የሚለው አይልም። አሁን አረብኛ ላይ ትግባ። ያጸዳሉ ነው። ውሃ ተጠቀም አይልም። እጁን ተጠቅሞ ያጸዳል ነው። ፕራይቬት ፓርት አጠበ የሚል ውሸት አትናገር። እጁን ተጠቅሞ ያጥባል እኮ ነው። ክሊንድ የሚለው ተጠቅሞ ያጥባል የሚለውን እኮ ነው። በእጃቸው ፕራይቬት ፓርታቸውን ያጥባሉ የሚለውን ያመጣው። እኔ ከእናንተ ጋር ልከራከርም፣ ግን ሌላው መረዳት የሚችለውን እንዲረዳ ላድርግ። ወንድሜ እጁን ተጠቅሞ ፕራይቬት ፓርቱን አጸዳ ነው እንጂ አጠበ በውሃ አይልም። ዋሽድ ብሎ ውሃ አላመጣልም። ቀጥል። አጸዳ የሚለው አጠበ የሚለውን ለመግለጽ እንግሊዝኛውን ብቻ እንግሊዝኛውን አረብኛ ላይ ተደበቀው። በእንግሊዝኛ ነው እያነበብክ በአረብኛ የምትረዳው አንተ ማንና ነው? በቃ ተውት። ይሄንን እንግሊዝኛ እየስናነው ሂድ። አረብኛውን እሱ አረብኛው ላይ ስንገባ ይሄ ከአንተ የተሻለ አረብኛ እንግሊዝኛ ሰዎች ናቸው የተናገሩት። ሁሉ ሰው ይታዘባቸዋል። እውነት በጣም ይታዘባቸዋል። ቆስጠንጢኖስ ዝጋው፣ በቃ ዝጋው። ቆስጠንጢኖስ ለማስተርቤሽን ብለህ ታመጣለህ። አይ ይኸውልህ ዋናውን አንብብ፣ ዋናውን መረጃ አንብብ። ይኸውልህ በጣም ታሳዝናላችሁ። ዝም በል በቃ። ሲጀምር ኦርቶዶክስ ከዚህ በላይ አንተ ትዕግስት እንኳን አያስጠላህም እንዴ? ምን ሆነህ ነው? በቃ አለቀ። እኔ ዋናው ፖይንት ማስቀመጥ የፈለኩት ፖይንት መሐመድ ምን ያደርግ ነበረ? ምንም አይነት ሪሌሽን ሴክሹዋል ሪሌሽን ካደረገ በኋላ ዘሩን ፕራይቬት ፓርቱ ላይ ያለውን ዘሩን ግድግዳ ላይ ይለቀልቅ ነበር። ስለዚህ ያ ዘር ለምን ከየት ነው የመጣው? እጁ ላይ ለምን ኖረ? ያ ዘር ፈሳሽ እጁ ላይ ለምን ኖረ? ግድግዳ ላይ እንዴት ሊለቀልቅ ይችላል? ሲቀጥል ደግሞ ቆስጠንጢኖስ ያወራው ወሬ ልክ እኛ በእንግሊዝኛው እያወራን እንግሊዝኛው ላይ ነው አይልም ብሎ የነበረው። ሲያየው ሲደነግጥ ደግሞ ወደ አረብኛው መከርበት ፈለገ። which is literally እየቃዠ እንደሆነ ግልጽ ስለሆነ ቢኒ የከፈተው ማረጃ ኢምፖርታንት ስለሆነ ለምን ይወርደን? ቢኒ አንብብ፣ አስነብበው የሚረብሸዋል። ቢኒ አንብብ። እሺ ይሄ ፈትዋን ላሳያችሁ። ፈትዋ ነው ይኸው ኢስላም ዌብ ላይ ያለ ማለት ነው። ኢስላም ዌብ ላይ ፈትዋ ነምበሩ 444211 ማለት ነው። ይኸው ይታያችሁ ከሆነ ፈትዋ ነምበሩ
question. I have a question regarding a narration found in Ibn Hazm. Mulha የሚባል ማለት ነው። Qatada said, Al-Hasan said, about a man who masturbating until he comes. He said, አንድ ሰው ማስተርቤት እስኪያወጣው ድረስ ያደረገውን ጥያቄ እየጠየቀ he said, they used to do that is a battle. በጦርነት ጊዜ ማለት ነው። From where did he recite his narration and it is authentic ብሎ ይጠይቃል። ጃዛክ ብሎ ጠየቀ። መልስ ሲመልሱ ምን ብለን እንደመለሱ ተመልከቱ። ይሄ ከላይ ያለው ያው ምስጋና ነው። This narration was citing with the chain of narration by Al-Hazm bin Azam in the book of Al-Mulal from Ibn Umar that he said, verily this is nerve that the Rabbilina. It was also narrated on the authority of Qatada. Qatada የማያውቀው አለ? Qatada ማለት በጣም ታዋቂ ነው በእስልምና ውስጥ ማለት ነው። በቼን ኦፍ ናሬሽን ውስጥ ብዙ ቦታ ላይ አለ ሐዲስ ላይ from Al-Allal ibn Ziyad from his father that he said they used to do that, i.e. masturbating in a battle. A man would fondling his penis rub until he ejaculated. በጦርነት ጊዜ አንድ ወንድ ሰው ምንድነው ብልቱን እየነካካ ኢጃኩሌት እስኪያደርግ ድረስ ማድረግ ይችላል። ይሄው ፒነሱን እንትን ራብ እያደረገ እያሻሸ ማለት ነው። አንቲል ምን እስኪያደርግ ኢጃኩሌት እስኪያደርግ ድረስ ይላል። እሺ እንግዲህ እስላም ዌብ ላይ የተቀመጠ ነው። ቃታዳ said, Al-Hasan said, when he has asked about a man who masturbating until he ejaculated, they used to do so in battle. የመጽሐፉን ርዕስ በባትል ጊዜ ማድረግ ይችላል። እስልምና ነው የሚፈቅደው። The chain of narration of report was classified as authentic. ቅድም ዳይፍ የሆነ እንትን ማምጣት አትችሉም ሲል ነበረ። chain of narration አውቴንቲክ ነው by Mashahur Al-Hasan Hasan Salama in his authenticated reverse on As-Shawak book of Ilena bookun ይናገራል። ቡልጋ አልሙላ ፊ ሁኩም አልኢስታማ በሚለው መጽሐፉ ላይ አስቀምጦታል ነው እያለ ያለ። After citing this tradition in Al-Mulha, Ibn Hazm citing other related reported include this the following ብሎ ያስቀምጣል። አቡ ራዛቅ said Marar narrated on the authority of Ayyub as Shation ስሙ ያስቸግራል እንግዲህ another narration on the authority of Mujahid from Al-Hasan that he did not see anything wrong with masturbating. ታያቸው ምንም ችግር የለበትም ማስተርቤቲንግ ለማድረግ ሰዎችን እየጠቀሰ ቼን ኦፍ ናሬሽን አውቶንቲክ ብሎ ያስቀምጣል። ምን ላይ ነው? እስላም ዌብ ላይ ማለት ነው። እስላም ዌብ ላይ ዘን ሂ ሴድስ አብሶሉት ፐርሚሲብል ፍጹም ይፈቀዳል። ምን ላይ? ባትል ላይ። ምን ላይ? ጉዞ ላይ። አይ ማስተርቤሽን እያለ ይቀጥላል ማለት ነው። አውቶንቲካሊ ሪስፖንድስ ኦን ዘ አውተንቲክ አልሐሰን ይታያቸዋል እያለ ይቀጥላል። ቢኒ እንትኑን ክፈተው፣ ቢኒዬ ያኛውን ተፍሲሩን ክፈተው። የኢብኑ ቀይም እሱ በጣም በደንብ ሰውም ስላለ ብዙ መነበብ ያለበት ፓርት አለ፣ ብዙ ሀሳብ ስለተነሳ ያ ተፍሲሩን ከፍተዋለሁ፣ ችግር የለም። ግን ዝም ብሎ ማውራት ጥሩ አይደለም። እስላም ዌብ ላይ በትክክል እንዳስቀመጡ እስላም ዌብ እንግዲህ ፈቷ የሚሰጥበት ነው። በነገራችን ላይ ፈቷ የሚሰጥበት ነው። እሺ ይሄ ሰራ ነገር ማለት ነው አድርጋ ኤንድ
ዘውመን ኢንሰርቲት እሷ ማስገባት ራሷን በዛ ማድረግ ትችላለች ልታስገባው ትችላለች ኦር ሳምቲንግ ሲሚላር ቱ ኢት ተመሳሳይ በሆነ such as a small ground of pumpkin ትናንሽ መጠን ያለው ዱባ ማለት ነው መክተት ትችላለች it is correct in my opinion it is በስ አሁን በእኔ ሐሳብ ብሎ የሚናገረው አሁን የሱን ሐሳብ የሚናገረው እዚህ ጋር ነው የሚያመጣው ይሁን ቀይር በእኔ ሐሳብ ብሎ it was correct in my opinion that is not permissible በእኔ ሐሳብ ትክክል የሚሆነው ባይፈቀር ነው አለ because the prophet peace bless ምናምን only advises he was who has desire if he is አንድ ሰው ማግባት ካልቻለ ይጹም ብለው ስለተናገሩ መጾም አለበት ብለው ስለተናገሩ ባይፈቀድ ደስ ይለኛል ግን ብዙዎቹ ፈቅደዋል ይያለ if there was it is act of permissible and it's የሚወስደው ከሆነ እነዚህ ነገሮች ማድረግ ይፈቀድልታል ይያለ I said it is easier than masturbating with his hand አለ በእጁ ማስተርቤቲንግ ከሚያደርግ በወተርሜሎን በሊጥ ሴቷ ደግሞ በሌዘር ስታቹ ካለ አይዶል ካለ እነዚህ ውስጥ አስገብቶ ራስን ማርካት ይቻላል ማስተርቤቲንግ ከሚያደርግ ብሎ እየተናገረ ነው ማለት ነው እሺ ጾም ሰዓት ሲል ነበር አይደል እሺ የቱ ጋር ነበር እሺ እሺ ኦኬ ጀምሮ ላንብበው